ሀገር ይልግባ ስል ኦሮሞ አንዳንድ ኦሮሞዎች በውስጥ በኩል እኛ አለን ይላሉ። ማን ነው የእናንተ ብልጽግና የእናንተ ነው ያለው? ብልጽግና የኢትዮጵያ ነው። እኔ ይውላችሁ አብይ ዘረኛ አይደለም። እግዚአብሔርን እውነቴን ነው የምነግራችሁ። አሁን ከአማራ ተጣልቷል፣ ከትግሬ ተጣልቷል። ኦፕሽን ስላጣ ነው እርር ብሏል። በዚህ በተፈጠረው ነገር የሚረዳው አጥቷል። ቲፒኤልኤፍ ነው ያቀነባበረው የሚሉ ነገር እውነቴን ነው የምነግራችሁ። ቲፒኤልኤፍ ተንኮለኛና ሴራ ነው። ደቡብ አፍሪካ ላይ እኛም ትጥቅ እናስረክባለን አማራ የሚያስረክብ ብሎ አብይ አላገናዘበው አስረክቧል። ጦርነቱ እንዲቆም ነው ያየው። እሱ ያሰበው በዛ ኦፕሽን ብቻ ነው። ያላሰበው ነገር መጣ። አሁን አማራዎች እድላችሁን አሳልፋችሁ ለኦሮሞ የሰጣችሁ ነው። ጦርነቱ ቢቆም ግን የአብይን መልካምነት ታዩታላችሁ። ግን አሁን ከትግሬ ተጣልቶ ከአማራ ተጣልቶ ከኦሮሞ መጣላት ይችላል። አውቆ ዝም ሲያጠፉ ዝም ማለት ነው ያለው ኦፕሽን። ሌላ ኦፕሽን የለውም። ውስጡ ያረረ ነው እያያቸው ያለው። አንዳንዶች እንዲህ ሲያብጡ አሁን እንደውም ማሰር ጀምረዋል። ቆንጆ ነው። እውነት ብልጽግና እንደዚህ አይነት ነገሮችን ማስፋት አለበት። ከብሔር የወጣ ስራ መስራት አለበት። አማራዎችም እድላችሁን አሳልፋችሁ ለኦሮሞ የሰጣችሁ ነው። ራሳችሁን ከብልጽግና ያወጣችሁ እድል ለብልጽግና ለኦሮሞ የሰጣችሁ ነው። እውነት አብይ በዚህ ልክ ዘረኛ አይደለም። ጭራሽ አይፈልገውም። ያሁኑ የመጣበትን ነገር ከአይምሮ በላይ ሆኖበታል። እስቲ አንዴ ሰላም ፍጠሩና ተመልከቱት ሰውየው እንዴት እንደሚገለበጥ። መናፍስቷ ታስረዳችሁ። በእውነት ቅድስት መናፍስቷ ሌላ ምን እላለሁ?